ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እየበረታችሁ ነው? እንግዲህ መርሃ ግብሬ ለትውልድ እንዲደርስ ሁላችሁም ስትጀምሩ ላይክ እያደረጋችሁ እንዲሁም ሜምበር መሆን የምትፈልጉ ሜምበር እየሆናችሁ ይህን አገልግሎት እንድታሳድጉ ያደራ መልእክቴ ነው። ሁሌም እንደምናገረው አገልግሎቱን በጸሎት ባላችሁ ነገር መደግፋችሁን አትርሱ እላለሁ። ተወዳጆች እንዴት ናችሁ? ዛሬ እንግዲህ አርሲ ከምን ለሚለው ነገር ስለ አርሲ ጥቂት ነገሮችን ላንሳ። እንግዲህ አሰኮ ቀይ መስቀል ገብቶ ለ434 ቤተሰቦቻችን እርዳታውን ችሯል። እንግዲህ በግልጽ እንደሚታወቀው ቤተክርስቲያን በዚህ ጉዳይ ላይ ምን አድርጋ ነበረ? በእያንዳንዱ ነገር የነበረውን ችግር ተግዳሮቱን ሁሉን ነገር አቀርበናል። ቀይ መስቀል ግን ዘልቆ ገብቶ ችግሩ ነባራዊ ነው፣ እውነተኛ ነገር ነው። 334 ሰዎች ከአንድ ደብር፣ ከአንድ አጥቢያ፣ ከአንድ ቦታ ተፈናቃቅለው በችግር ውስጥ አለው ብሎ በ6.8 ሚሊዮን የሚሆን የኢትዮጵያ ብር ቸርነቱን አሳይቷል። ቀይ መስቀልን እናመሰግናለን። ስለዚህ ሌሎቻችሁም እንግዲህ በዚህ በተከፈተው በር ገብታችሁ የፈራችሁ የደነገጣችሁትም ምክንያቱን ተቀብላችሁ እውነታውን ደግሞ ተረድታችሁ ከህዝቦቻችን ጎን እንድትቆሙ ያደራ መልእክቴ ነው። መንግስት ካለ የማይገባበት ቦታ አለ ከተባለ አጥቂው ማን እንደሆነ በግልጽ ይታወቃል። ስለሆነም እንድታስተውሉ ለእያንዳንዶቻችሁ ከቀይ መስቀል እንድትማሩ። ቀይ መስቀል እንግዲህ ከሰሜኑ ዞር ብሎ ይመስለኛል ይህን ነገር መስራት የጀመረው። ለማንኛውም በአሰኮ ይህን አይነት የድጋፍ ሁኔታ እንደተደረገ ከማኞች ሰምተናል። እናመሰግናለን። ዛሬ እንግዲህ ጠንከር አድርጌ የምሰራው በፊታችን እሑድ ራሱን ፕሮፌት ብሎ የሚጠራው አቶ እዩ ጩፋ ገነሞ እንግዲህ በማስተርስ ሊመረቅ ነው የሚል ዲስኩር እየተደፋ አለ። እንግዲህ ይህ ሐሰተኛ ሰነድና ሐሰተኛ ድርጊት እኔ እንዳልኳችሁ ያለ መረጃና ያለ ማስረጃ ማንንም መናገር አልፈልግም። አሁን እንግዲህ ነገ በጣም አጠንክሬ ልዑል አስራት ካሳ የተናገሩትን የኢትዮጵያን መከራ እንዲሁም ደግሞ ኡስታዝ አቡበከር በድፍረት ለተናገረው በሞት ቤተሰቦቻችን ላይ ለተሳለቀው ነገር ነገ ጠንካራ መልስን እሰጣለሁ። አባታችን ደግሞ ያደረጉትን መልካም ነገር ደግሞ በመረጃና በማስረጃ እያንዳንዱ ነገር ነገ አቀርባለሁ። ዛሬ ግን ስለ ሐሰተኛ ሰነድ መገልገል እንግዲህ ሐሰተኛ ሰነድ መገልገል የተጀመረው በእዩ ጩፋ አይደለም። እዩ ጩፋ እንግዲህ የቤተ መንግስት እንግዲህ ቅልብ የበዓል ነብይ እንደሆነ ሁላችሁም ታውቃላችሁ። ራሳቸው ጠቅላዩ እንዲሁም ደግሞ ከንቲባዋ ሌሎቹም በሐሰተኛ ሰነድ መገልገል ከተጠየቁ ስለሚጠየቁበት እዩ ጩፋም ካልተማረበት፣ ካልሰራበት፣ ካላጠናበት፣ ካሌለው መረጃ እንግዲህ ይህንን የድፍረት ነገር አድርጓልና ብዙ ነገሮች አይቻለው። የእሱን የህይወት ምስክርነት አይቻለው። የተባለው ትምህርት ቤትን በኖርዌይም በናይጄሪያም በኡጋንዳም በተለያዩ ቦታዎች ክሮስ ቼክ አድርጌያለሁ። የተባለው ትምህርት ቤት በመጀመሪያ ደረጃ ሌጎስ ያለው የናይጄሪያ ቤተክርስቲያን ነው፣ የናይጄሪያ ነው። ከዚህ ሰው ጋር ምንም አይነት ግንኙነት የለውም። ይሄ ሰው እንግዲህ የመካነ ኢየሱስ ቅስና ተማሪ ለመሆን የታሰበ ልጅ ነበረ። በእርዳታ እንግዲህ መካነ ኢየሱስ ኖርዌይ ወስዳ ዲግሪና ማስተርሱን እንዳስተማረችው አንዳንድ ዋቢ ማረጃዎችን አይተናል። ከዛ በኋላ መጥቶ እንግዲህ ትምህርት ቤት ከፍቷል። ስለዚህ ይህ ሰው ማን ነው ምንድን ነው የሚለውን ብቻ ሳይሆን በዚህ ጉዳይ ላይ ጠንከር ያለ ነገር ስለምንነካካ የማይነኩ ሰዎች የሉም። በሐሰተኛ ትምህርት ቤት የተመረቁ የሚል ጽኑ ነገሮችን ላሳያችሁ ፈልጋለሁ። ግን እንድታስተውሉ በጣም የምፈልገው ራሱ ጠቅላይ ሚኒስትር አብይ እኮ የተመረቀው በፌክ ነው። ሙሉ ስም
ዶክተር አብይ አህመድ አሊ የትውልድ ቦታ ኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን አጋሮ ከተማ የትውልድ ዘመን በ17/12/1968 ብሔር ኦሮሞ የትዳር ሁኔታ ባለትዳርና የሶስት ልጆች አባት የትምህርት ዝግጅት ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ኢንስቲትዩት የዶክትሬት ዲግሪ የመመረቂያ ጽሁፋቸው በአገር በቀል ግጭት አፈታት ማህበራዊ ሀብት ሚና ላይ የሰሩ በ2009 ዓመተ ምህረት በ2005 ዓመተ ምህረት አሽላንድ ዩኒቨርሲቲ ከሊድ ስታር ዩኒቨርሲቲ ኮሌጅ ጋር በመተባበር በሚሰጠው የድህረ ምረቃ ፕሮግራም የማስትሬት ዲግሪ በቢዝነስ አድሚኒስትሬሽን ያላቸው በ2003 ዓመተ ምህረት ከግሪንዊች ዩኒቨርሲቲ ለንደን ተባባሪ ተቋም ከኢንተርናሽናል ሊደርሺፕ ኢንስቲትዩት አዲስ አበባ ማስትሬት ዲግሪ በትራንስፎርሜሽን ሊደርሺፕ ኤንድ ቼንጅ ያላቸው በ1997 ዓመተ ምህረት በደቡብ አፍሪካ ፕሪቶሪያ ሲፐር ኢድ በክሪፕቶግራፊ ፖስት ግራጁዌት አድቫንስ ዲፕሎማ የወሰዱ በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው የሥራና የፖለቲካ ተሳትፏቸውን በሚመለከት ክቡር ዶክተር አብይ ከ1983 ዓመተ ምህረት ጀምሮ የኢህአዴግ አባልና አመራር በመሆን ያገለገሉ ሲሆን በአሁኑ ጊዜ የኢህአዴግ ሊቀመንበር የኦህዴድ ሊቀመንበር ሆኖ እየሰሩ ናቸው። ከዛ በፊት በምክትል ፕሬዝዳንት ማዕረግ የኦህዴድ ጽህፈት ቤት ኃላፊ፣ በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የከተማ ልማት ቤቶች ቢሮ ኃላፊና የኢኮኖሚ ክላስተር አስተባባሪ፣ ከዛ በፊት የኢፌዴሪ ሳይንስና ቴክኖሎጂ ሚኒስቴር ሚኒስትር፣ የሳይንስና ቴክኖሎጂ መረጃ ማዕከል መስራችና አመራር፣ የመረጃ መረብ ደህንነት ኤጀንሲ መስራችና አመራር፣ በመከላከያ ሚኒስቴር ከተራ ወታደር እስከ ሌተናል ኮሎኔል ማዕረግ ያገለገሉ ለተከታታይ 2 ዙር በሕዝብ ተወካዮች ምክር ቤት አባልነት በኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን ጎማ ወረዳን በመወከል ያገለገሉ በበርካታ የሥራ ኃላፊነቶችና ቦርድ ውስጦች ሰርቶ ያገለገሉና ከነዚህ ውጪም በርካታ ልምዶች ያሏቸው በመሆኑ ምክር ቤታችን እኚህን የግንባራችንን ሊቀመንበር ለሀገራችን ጠቅላይ ሚኒስትርነት ተቀብሎ እንዲሰየምልኝ በታላቅ አክብሮት ተጠይቃለሁ። አመሰግናለሁ። እንግዲህ የጠቅላዩ ነገር እንደዚህ ነው። እኔ ኮሎኔልነት ሊሆኑ ከቻለ እውነት ነው፣ ትልቅ ነገር ነው። ታይተዋልም በዛ ስራ ላይ። ሌላ እንግዲህ የሰነድ መረጃዎቻቸውን በተመለከተ ብዙ የሰነድ መረጃዎቻቸው አነጋጋሪ ነው። እንግዲህ በዶክተር ገመቺስ ጋር የወሰዱት ማስተርስ ምናምን መሰል ነገር ፕሮፌሰር ባደግና ዶክተር ገመቺስ ለካድሬዎች እንደው እውነት ለመናገር ከናባዱላ ጀምሮ ሁሉም የኢህአዴግ ካድሬዎችን እነ ግርማ በሩን ጨምሮ ፕሮፌሰር ባደግ ሲሰጥ ነበረ። ቀጥሎ እንደገና ገመቺስ መጣ። ገመቺስም ዶክተር ገመቺስም ሲሰጥ ነበረ። ስለዚህ አሁን ምንድነው ሀገሪቷ ምን ውስጥ ነች ያለችው ለሚለው ነገር ማን ምን እያደረገ እንዳበላሸ በዚህ ከእንደ ሀገር በሚመጣ ብቻ ሳይሆን በአንዳንድ መንፈሳዊ በሚባሉ የመጡ ሰነዶች ምን እያደረጉ እንዳለ በግልጽ ይታወቃልና እኔ በአጠቃላይ አሁን ዛሬ የጠቅላዩን ጉዳይ ላነሳ አይደለም የመጣሁት፣ ግን ላነሳ የመጣሁበት ትልቁ ዓላማ አሁን እዩ ጩፋን ለመኮነን አብይ አህመድ፣ እዩ ጩፋን ለማሳሰር አብይ አህመድ መንግስት እዩ ጩፋን ለመጠየቅ ምን ሞራል አለው የሚለውን ነገር ቆም ብላችሁ እንድታዩ ነው እንጂ ከዚህ በኋላ የማቀርብላችሁ መረጃ በቀጥታ የሚያሳስር እንደሆነ አሳያችኋለሁ ማለት ነው። በቀጥታ የሚያሳስር ነው። በነገራችን ላይ እንግዲህ ይሄንን እውነት ትውልድ እንዲትገነዘቡ ነው የምሰራው ማለት ነው እንጂ አሁን በሌባን ያልቀናም። እኔ በዩ ጩፋ ፒኤችዲ በዩ ጩፋ ቅራቅንቦ ለደቂቃ ነው ሰግቼም ፈርቼም አዝኜም እንደው ከፍቶኝም አያውቅም እውነቱን ለመናገር። ስለዚህ ይህንን እውነት በንጹህ ሕሊና እንድትረዱኝ ያደራ መልእክቴ ነው። ስለዚህ ዛሬ እንግዲህ ከጠዋት ጀምሬ ይህን ቪዲዮ ሲንሸራሸር ከሰማው ጀምሬ ለማጣራት ሞክሬያለሁ። ሌጎስ ስነ መለኮት ሚሽነር አፍሪካ የሚባል እውነት ለመናገር ሰውየው ራሱ ፕሮፌሰር ነኝ ባዩ ራሱ ከየት እንዳመጣው ፕሮፌሰርነቱን እኔ ራሱ ግራ ነው የሚገባኝ ማለት ነው። እና ሌጎስ ስነ መለኮት
ሚሽን አፍሪካ ኮሌጅ የሚባልም የለም። በነገራችን ላይ ሌጎስ ሚሽን የሚባል ቴዎሎጂ ኮሌጅ ሌጎስ ላይ አለ፣ በግልጽ አማርኛ አለ። እነማን እንደሚመሩት ገብታችሁ ማየት ትችላላችሁ። ይሄ የሚባለው ትምህርት ቤት ኖርዌይም አይታወቅም፣ አሜሪካም አይታወቅም፣ አፍሪካ ሀገራትም እንዳልኳችሁ ነው። በፍጹም በዚህ ስም የተሰየመ የለም። ሰውየው እንግዲህ ይሄንን ሎጎ ነው የሚጠቀምበት። ይሄንን ሎጎ ነው፣ ወንጀል ነው በነገራችን ላይ ማለት ነው። ይሄንን ሎጎ ቼክ አድርጉት፣ ወንጀል ነው። ይሄ ልጅ እንግዲህ ተስፋዬ የሚባለው የተማረው ኖርዌይ ነው እንዳልኳችሁ። መካነ ኢየሱስ በእርዳታ ያው እንትን አድርጋ ኖርዌይ ሀገር የመማር እድል አጋጥሞታል እና እንግዲህ ኖርዌይ ናቸው የትምህርት ቤት ዋና ብሎ ነበረ። እንግዲህ ኖርዌይም ገብታችሁ በዚህ እንዲህ አይነት ትምህርት ቤት እንደሌለ በግልጽ ማወቅ አለባችሁ። ጠንከር እንበልና አንዳንድ እዛ ትምህርት ቤት ውስጥ የተመረቁ ሰዎች የተባሉትን የዛሬ ዓመት ለማየት ሞክሬያለሁ። እነ ግርማ ቤካ፣ እነ ሐዋርያ አክሊሉ የሚባሉ እነ ዶክተር ቄስ ግርማ ዘውዴ መሰል ሰዎች በዛ ቦታ ላይ ተምረዋል እና ደውያለሁ ለአንዳንዶቹ ማለት ነው። በውሸት እግዚአብሔር ይከብራል ወይ ብዬ ጠይቄያቸዋለሁ። እዩ ጩፋ በእውነት እናንተ ትምህርት ቤት ተማሪ ነበር ወይ ብዬ በጽኑ ጠይቄያቸዋለሁ። አይ በገንዘብ ነው፣ በፍጹም አልነበርም የሚል ነገር ነግረውኛል እነሱ። ኧረ እነሱ ብቻ አይደለም ሰውየው ራሱ የሚናገረውን ይሄ ፕሮፌሰር ነኝ ባይ ተባዩ ገብቶ እዩ ጩፋ ቸርች የሚናገረውን በስነ ስርዓት እንድንሰማ ይሁን። ያለ መረጃ ቢኒያም ሽታ አያወራም። ፖሊስ ሐሰተኛ ሰነድ መገልገል በወንጀል ያስቀጣል። ሐሰተኛ ሰነድ መገልገልን እኔ ነኝ እያጋለጥኩልህ ያለሁትና እስቲ ስማው። Good morning, church and all leaders of Christ Army International and Global. አሁን እቺ እንግሊዘኛ የተናገረባትን ነገር ምንድነው? ከዛ በፊት የ30 ደቂቃ ቪዲዮ 36 ደቂቃ ቪዲዮ አይቻለሁ። እኔ እንኳን ፕሮፌሰር ልናገር የሚገባው በእንግሊዘኛ ነው እና ብዙ ነገር ነው የሚለው እና ቸርች እንግዲህ በማግስቱ ያመጡታል እና በማግስቱ ያመጡትና good morning church ምናምን ይላል ማለት ነው። ይሄ ምስኪንስ አሜን ምናምን ይባላል። እንደምን አደራችሁ እግዚአብሔር ይመስገን ማለት ሲገባው ይቀውጠዋል ማለት ነው። እና እንግሊዘኛውን ሊያሳይ ነው የመጣውና እንግዲህ የሚናገረው ምንድነው? በስነ ምርምር ጥናት ነው የማስተርሱን። ከዛ በኋላ ከ3 ወር በኋላ ደግሞ ፒኤችዲውን እንሰጠዋለን የሚል ነገር ሲናገር ትሰሙታላችሁ። እንግዲህ በግልጽ አማርኛ እዩ ጩፋ 13 ብራንች አለው ብሎ የሚያወራው ነገር ታዩታላችሁ። እና ከዚህ በኋላ ከእዩ ጩፋ ጋር የምናደርገው አነጋጋሪ የሆነ የሥነ መለኮት ኮሌጅ ልንከፍት ነው የሚል ከእዩ ጩፋ ላይ ገብታችሁ ማየት ትችላላችሁ። እና ይሄ አነጋጋሪውና በጣም አስደናቂ የሆነው የሥነ መለኮት ኮሌጅ የእዩ ጩፋ የሚከፈተው ምንድነው ጉዳዩ ተብሎ ቢጠየቅ በእውነት ለመናገር ሽንት ቤቱ እኔ አይደለሁም እኮ አሁን ተሰሙታላችሁ። ሽንት ቤቱ እንትኑ ምግብ ቤቱ ምናምን የሚለውን ከፍታለን የሚለው ማለት ነው። እና በዚህ ያክል የዘቀጠ ፕሮፌሰር ማየት ለኛ እንትናችን አይደለም። እና ከዛ በኋላ የሚናገረው ሌላው ምንድነው? በቪቪአይፒ እንመርቃለን እና ለአንድ ሰው ስል የትም ሀገር እየሄድኩ መርቃለሁ ብሎ እንግዲህ የሰውዬ ላይሰንስ የሌለው ሰው፣ ህጋዊ ፈቃድ የሌለው ሰው በካውንስሉ ስር አሁን ተመዝግቧል እና አንዴ ቸርች ነው አንዴ ምንድነው እያለ የሚቀልድ ሰው፣ የትምህርት ሚኒስቴር የማያውቀው ሰው ህዝቡን እያንበሸበሸ ነው። ትላንትና ጂፒኤስ በመሄዳችሁ ቤት ተሸለማላችሁ እንዳልኳችሁ እዚህ ሰውዬ ጋር ደግሞ ከሄዳችሁ ፒኤችዲ እና ፕሮፌሰርነት ትገዛላችሁ ማለት ነው። እና እዩ ጩፋ ይሄን ነገር ለማድረግ ሊደረግለት እንደታቀደ ይናገራል። ግን ሰውየው ምንድነው እንደኔ ግን ፕሮፌሰር የምትሆነው ከ50 እና ከ30 ዓመት በኋላ ነው ብሎ የማስጠንቀቂያም ነገር ይናገራል። ከዛ በኋላ ድብልቅልቁን እናወጣዋለን የሚልም ቃላት ሲናገር ሰውየው ትሰማላችሁ። እና መሰል ነገሮችን በዚህ በ36ኛው ደቂቃ ላይ መስማት ትችላላችሁ። አሁን እሱ ቸርች ሄዶ ለ11 ደቂቃ የተናገራት እንሰማለን። እዩ ጩፋ ደግሞ 6 ደቂቃ የተናገረው የተቀበጣጠረ ነገር አለ። እናቴ የሞተችበት ቀን ስለሆነ በቀብር ምናምን ነው። እኔ አሁን እንትኑን ነው ማሳያችሁ፣ ፖይንቷን ነው። ትምህርት ቤቱ የለም፣
የሚባሉት ዋና የኔ አለቃ የሚላቸው የሉም። ሲቀበጣጠር እንግዲህ የሚያነሳቸው ሰው አሉ። እኚህ የሚያነሳቸው ሰው እውነት ለመናገር 85 ዓመታቸው ነው። ግን ምን ብሎ ይናገራል? እዩ ጩፋ የኛ ተማሪያችን ነው ብሎ ይናገራል። እንስማ። Your expectation of believers, you have to wear your very beautiful wearing and you have to come with your gifts. እቺን መተርጎም ደስ ይለኛል። የተከበሩ ፕሮፌት እዩ ጩፋ ገነሞ በሎጎስ ስነ መለኮት ሚሽን ኮሌጅ ከ2022 ጀምሮ እስከ 2026 ትምህርታቸውን ጨርሰው እየተከታተሉ ይገኛሉ። ምን ማለት ቢንጎ በ2022 እዩ ጩፋ የስነ መለኮት ትምህርታቸውን እኛ ጋር እየተከታተሉ ነበረ። የማስተርሳቸውን እንግዲህ እዩ ጩፋ ዲግሪ ከየት እንዳገኘ አናውቅም። እንግዲህ የዛሬ 5 ዓመት የኤሌመንተሪና ሃይ ስኩል የተማረበትን ትምህርት ቤት እያሳየ ነበር። እንግዲህ እውነት ተምሯል። እንደው አንዳንዶቹን ቼክ ሲያደርግ ኧረ እዩ ጩፋ ድሮ ነው ያቋረጠው አልጨረሰም ምናምን ነገር አለ። ግን እማዝነው እውነት ለመናገር መመጻደቅ አይሆንም። እኔ እንግዲህ መጠየቅ ይቻላል። እዩ ጩፋ ያደገበት ትምህርት ቤት ዛሬም ያው ነው። ወላይታም ያለው ሃይ ስኩል ያው ነው። ልብ ይሰብራል። እኔ የተማርኩት ዝዋይ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤት የተማርኩት ዝዋይ ነው እውነት ለመናገር። ከዛ በኋላ ግን ያው እንደምታውቁት ዶንቦስኮ ያለን ትልልቅ ትምህርት ቤት እስከ ሃይ ስኩል ድረስ ተከፍቷል ከታች ጀምረን እና ጩኸት እንኳን ቅናት የለውም አካባቢውን ለመለወጥ። ደግሞ ፕሮቴስታንት ከሆንኩ በኋላ ከሮማኒያ አሴምብልስ ኦፍ ጋድ ቸርች በተገኘ ከአንደኛ እስከ 8ኛ ክፍል እንግዲህ እዛው ዝዋይ ላይ ባለው እንግዲህ ከአንደኛ እስከ 8ኛ ክፍል ትምህርት ቤት እንዳሰራን ያው ታውቃላችሁ። እዩ ጩፋ ግን ይሄን ሁሉ ዝና ይሄን ሁሉ ክብር ይዣለሁ ብለ እንደው እውነት ለመናገር አይሸክክም። ትምህርት ቤትን ማሳየት አይሸክክም። በእውነት ለመናገር ግን ተወሱንና እንግዲህ መች ነው ብያችኋለሁ 2022 ነው የጀመረው ብሎ ፕሮፌሰር ነኝ ባዩ ሲናገር ሰሙታላችሁ። 2022 አሁንም ደግሜ ላሰማችሁ እውነትን እውነት ማለት ስላለብን ይሄው የተከበሩ ፕሮፌት እዩ ጩፋ ገነሞ በሎጎስ ስነ መለኮት ሚሽን ኮሌጅ ከ2022 ጀምሮ እስከ 2026 ትምህርታቸውን ጨርሰው እየተከታተሉ ይገኛሉ። ምን ማለት ነው የምለውን በኋላ ስለሚመጣ ማስተርስ ኦፍ ክርስቲያን ላይ ትምህርታቸውን ጥናታቸውን ሲያደርጉ ነበረ። ከእናታቸው ሞት የተነሳ ማስተርስ ኦፍ ክርስቲያን ምን እኔ እንግዲህ ምንድነው እኔ አፍራለሁ። ምን ማስተርስ ኦፍ ክርስቲያን ምን ከዛ በኋላ እናታቸው ልመጣበት ነው። በነገራችን ላይ ያው እኔ እንዳልኳችሁ ነው በትዕግስት እውነት ለመናገር የህይወት ታሪኩ አይቻለው። የ6 ደቂቃውን ቪዲዮ አይቻለው። የህይወት ታሪኩ ከ1 ሰዓት ምናምን በላይ ነው። ቁጭ ብዬ አይቻለው። እንደገና የ6 ደቂቃ አይቻለው። የ36 ደቂቃ አይቻለው። የ11 ደቂቃ አይቻለው። ሰው 11 ደቂቃ አንድ ፕሮፌሰር 11 ደቂቃ የተምታታ ወሬ ያወራል። እሺ ማስተርስ ኦፍ ምን ቀጥል ፕሮግራሙ ስለተደራረበ በአንድ ላይ ምስጋናና ለቅሶ ማድረግ ስለሚከብድ እንደ ባህልም እንደ ተቋምም እንደ ግለሰብም እንደ ቤተ እምነትም ይህ ከባድ ስለሆነ እሳቸው ደብዳቤ በተቋማችን በላኩት መሰረት ግራጁዌሽኑን ቀን የማስተርሱም ማለት ነው ወደ ዛሬው ዓመት እንዲተላለፍ ተወሰነላቸውና እኛም ሀገር ውስጥ አልነበርን። ናይሮቢ፣ ኬንያ፣ ሩዋንዳ፣ ዩጋንዳ፣ ኮንጎ፣ ኖርዌይ፣ አሜሪካ፣ ጀርመን ላይ ስንሰጣቸው የነበረ ለአንድ ግለሰብ ከዚህ ተነስቼ ወደ ሩዋንዳ ይሄዳሉ። ይሄ ምን ማለት ነው ካላችሁ አንዳንድ ተቋሞች ቁጭ ብሎ ተማሪን ይጠብቃሉ። ሌሎች ዓለም ላይ ግን ተማሪ በኦንላይን በፊት ለፊት ሲማር የፕሮፌሰሩን ትኬትና አኮሞዴሽን ቡክ አድርጎ ምርቃቱን እዛ ይመራል። ዘሴም ቱ ዛት ግን ይሄ አሰራር ልክ ነው ወይ? ያስኬዳል። እንግዲህ የሌባ አይነ ደረቅ ማለት ነው። ስለዚህ ገንዘብ ተቀብዬ ነው የሰራሁት ብሏል። እንግዲህ አሜሪካ ምናምን የሚለውን ተውት፣ እሱን ተውት።
ተውት። ውሸት መሆኑን ትምህርት ቤቱ እንደሌለ ግቡና ይሄው በዚህ ፍቃድ እዩ። ግን አሁን በደንብ ስሙኝ። ለምሳሌ እኔ በዚህ ሲር መመረቅ ልሆን እችላለሁ። እሺ አንድ ጥያቄ ልጠይቃችሁ። እኔ የዛን ቀን አልመረቅም እንዴ? ባልገኝም እኮ ተመራቂ ነኝ እኮ። ባልገኝም ለሚቀጥለው ዓመት መርቁኝ ብዬ ቀጠሮ አልይዝም። ይሄ የትምህርት ፖሊሲም ምን ልላችሁ ነው እንግዲህ፣ የተገዛ ሰርተፊኬት የያዙ ሰዎች እንዲህ ነው የሚሰሩት ማለት ነው። በሴሬሞኒ ላይ አልተገኘውም ግን ተመርቄያለሁ ያንን ነው የምትሉት። አሁን የሰውዬ ምን አለ? ወደሚቀጥለው ዓመት አዙሩልኝ ብሎ ጠይቆ አሁን አሳያችኋለሁ። አሁን የተመረቁትን ማለት ነው። በመጀመሪያ ፌክ ነው እና እንደዛ አደረግኩ ብሎ በቪቪአይፒ ነው ልናስመርቃቸው የመጣ ነው። ይሄን የሚያስመርቀው እዩ ጩፋ ቸርች ማለት ነው። ቁማር ማለት ነው። ቁማር ማለት ነው። ገንዘብ ካለ በቃ ትገዛዋለህ። ግን ይኸውላችሁ 2022 እንዳትረሱ። 2022 እንዳትረሱ። 2022 ከዛ በኋላ ትራምፕ የነገሰበትን ዘመን እንዳትረሱ። በደንብ ስሙ። ከዚሁ ከ11 ደቂቃ ቪዲዮ ላይ ነው መልሱ ውሸታምነቱን ሰውየውን የምገልጠው ማለት ነው። ቀጥል። ወንድማችን ነቢይ እዩ ጩፋ ትምህርቱን ከኛ ጋር ሲከታተል በነበረ ጊዜ ፊት ለፊት የራሱን እረፍት ቀንና እንዲሁም አሳይመንቶችና ጥናትን በእንግሊዘኛ ነው ሲሰራበት የነበረው ማለት ነው። ሪሰርቹንም በትክክል 8 ዶክተሮች ቁጭ ብሎ ሲያነቡ ነበር። አንድ ካንተ ለመማር፣ ሁለተኛ ለተቋሙ ዕውቀትን ለማግኘት። ስለዚህ በሰኔ 14 የዛሬ ሳምንት ድብልቅልቁ የወጣ ግራጁዌሽን ምርቃት ይኖረናል። አሁን ብርሃኑ ነጋዬ ስትሰማ ምን ትላለህ? ወይስ አንተ መጥተህ ዳንስ ስለምትወድ ልትደበላልቀው ነው? ሰውየውም ዳንስ እንደሚወዱ ተናግረዋል። እገሌ የሚላቸው ማለት ነው። እና የእዩ ጩፋ ዳንስ እንደሚማርካቸው ህግ አለ። ግን እዚህ ሀገር ህግ አለ። ህግ ትምህርት ሚኒስቴር የሚባል አለ ኢትዮጵያ ውስጥ። ይሄ በአደባባይ የሚነገር እኮ ነው አለ። ግን እሺ እንቀጥል። ብዙ ጊዜ ለራሳችሁ ተናገሩ ብሎ ፕሮፌት ሲናገር ነበረ። ዛሬ የኔ ቀን ነው የምትል ቃል። ስለዚህ የዛሬ ሳምንት ለፕሮፌታችን እንዲህ ትላላችሁ፣ ዛሬ ያንተ ቀን ነው የምትሉት ማለት። ስለዚህ ልብሳችሁን ቀይራችሁ ግዴታ ነው የምርቃት ልብሳችሁን ቀይራችሁ የምስጋና ቀን ነው። ዘማሪዎች አሉ፣ ሰባኪዎች አሉ። ደግሞም እዚህ ጋር ተሞሽሮ ይመጣል። እንዲህ አልኩት፣ ያኔ እኮ መተንበይ ሌላ ከፕሮግራሙ በኋላ ቀጥልበት አልኩት። እኔ ጋውኑን ለብሶ ማድረግ ይቻላል? ይቻላል። ከዚህ ወደ ናይጄሪያ ልውሰዳችሁና ወደዚህ መጥቼ ላጠቃልል። ዶክተር ኩሙይ አሁን በደንብ ስሙ። እጅን ነው የምፈልገው። ዶክተር ኩሙይ በነገራችን ላይ በትክክለኛ ስማቸው ዊሊያም ፍሎረንሶ ኩሙይ ነው የሚባሉት። ዊሊያም ፍሎረንሶ ኩሙይ ነው የሚባሉት። በደንብ ስሙ። ናይጄሪያኖች ስሙ። አሁን በደንብ ስሙ። እቺ ነች ፖይንቷ። 2022ን ያዙልኝ። ዶክተር ኩሙይ ያዙልኝ። በደንብ ስሙ። እቺ ነች ፖይንቴ። ለፕሬዝዳንት ትራምፕ ምርጫቸው ጌ ሲመረቁ እንዲጠሯቸው ያደረጉ ዶክተር ኩሙይ እዛ ነበርኩኝ። በ50 ዓመታቸው ክብረ በዓል ከኢትዮጵያ ጋበዙኝና እባክህ ወንድሜ አባቴ እሱ አሁን 69ኛ እድሜውን ያከበረ ይገኛል። አሁን በደንብ ስሙ። ዶክተር ኩሙይ 85 ዓመታቸው ነው። እንግዲህ የምናቸው 69 ይላቸዋል። እንግዲህ ወደ 2017 ብንሄድ የመጀመሪያው የትራምፕ ምርጫ ላይ ከሆነን እንግዲህ መቀነስ ትችላላችሁ። አይመጣም 26 17 9 ዓመት ነው የምትቆይ። 85 ነው። አሁን በደንብ ስሙ። በእርግጠኝነት የዛሬ ዓመት እንደሆነ እናስባለን። ለምን? ትራምፕ በሁለተኛ ምርጫቸው ይሄ ሰውዬ የዛሬ 9 ዓመት ምንም ሰው እንዳልነበረ ይታወቃል። አሁን በደንብ ስሙኝ። ዞሮ ወደ ናይጄሪያ ሄዷል ዶክተር ኩሙይ ጋር። መቼ? ቢንጎ ያልኳችሁ ለዛ ነው። በደንብ ስሙ። እንዲጠሯቸው ያደረጉ ዶክተር ኩሙይ እዛ ነበርኩኝ።
50 ዓመታቸው ክብረ በዓል ከኢትዮጵያ ጋበዙኝና እባክህ ወንድሜ አባቴ እሱ አሁን 69ኛ እድሜውን ያከበረ ይገኛል ወደ ኢትዮጵያ ምድርና አልኩት። እንዲህ አለኝ፣ ኢትዮጵያ ምድር ላይ ያሉ ነቢያትና ሐዋርያቶች ህዝቡ በተለያየ ስለማይቀበል እንጂ ከኔ በላይ የሚያገለግሉ አሉላችሁ አለ። አንድ ነገር ላሳይ ብሎ የክራይስት አርሚን ቲቪ አሳየኝ። እንደ እንግዳ ሆኜ ማየት ጀመርኩኝ። ይህን ወጣት አሁን በደንብ ስሙ። 2025 ላይ ነው። እዩ ጩፋ 2022 ነው ተማሪ እያለ ያለው 2025 ዶክተር ኩምዬ እየው አሉኛል። ባይ ዘ ዌይ ስለ ቲቪ ስለ ትራምፕ ምንም የተነበዩት ነገር የለም። በግልጽ አማርኛ ይታወቃሉ። የዲፐር ላይፍ ባይብል ስኩል መስራች ናቸው። የተምታታ ሀሳብ ነው የሚናገረው። ግን ለኔ 2022 ያስተማረውን ወይም ያስጀመረውን ተማሪውን እንደማያውቀው ውሸታም እንደሆነ ሰሞኑን በገንዘብ ኃይል እዩ ጩፋ እንደሚመረቅ ይሄው በማስረጃ ነው ማሳየው። ደውዬለታለሁ። በነገራችን ላይ ታውቀዋለህ አልኩ አለኝ። አውቀዋለሁ። ምን ያህል ታውቀዋለህ ስለኝ በሚዲያ ነው የማውቀው አለ። ከዛ በኋላ እንዲህ አለኝ፣ ይሄ ነቢይ ልድገመው ያው አሁንም እንደገና ልድገመው በጥንቃቄ ዶክተር ኩምዬ ለፕሬዝዳንት ትራምፕ ምርጫቸው ሲመረቁ እንዲጠሯቸው ያደረጉ ዶክተር ኩምዬ እዛ ነበርኩኝ። በ50 ዓመታቸው ክብረ በዓል ከኢትዮጵያ ጋበዙኝና እባክህ ወንድሜ አባቴ እሱ አሁን 69ኛ እድሜውን ያከበረ ይገኛል ወደ ኢትዮጵያ ምድርና አልኩት። እንዲህ አለኝ፣ ኢትዮጵያ ምድር ላይ ያሉ ነቢያትና ሐዋርያቶች ህዝቡ በተለያየ ስለማይቀበል እንጂ ከኔ በላይ የሚያገለግሉ አሉላችሁ አለ። አንድ ነገር ላሳይ ብሎ የክራይስት አርሚን ቲቪ አሳየኝ። እንደ እንግዳ ሆኜ ማየት ጀመርኩኝ። ይህን ወጣት ታውቀዋለህ አልኩ አለኝ። አውቀዋለሁ። ምን ያህል ታውቀዋለህ ስለኝ በሚዲያ ነው የማውቀው አለ። ከዛ በኋላ እንዲህ አለኝ፣ ይሄ ነቢይ ከኔ በኋላ ኢትዮጵያን አይደለም አፍሪካ ላይ አባት አድርጎ እግዚአብሔር ይጠቀመዋል አለ። ይሄ ነው እንግዲህ ውሸት። 2022 እኛ ጋር ተማሪ ነው። ከዛ በኋላ በ2025 አላቀውም። እንግዲህ ተስፋዬ ጋር አሁንም በእናንተ ፊት እንደገና እደውልለታለሁ። ብዙ ሞክሬያለሁ። እናንተ ፊት ደግሞ እደውልለታለሁ። ይሄው እየሰማችሁ እየደወልኩ ነው። ብቻዬንም ሳይሆን ከቄስ ዶክተር ግርማ ዘውዴ ጋር ሆኜም ደውዬለታለሁ። አያነሳም። ለምን? ግርማ ዘውዴ ክላስሜት ሊመረቅ ነው ብየዋለሁ። በፍጹም አላቅም ብሎኛል። በፍጹም አላቅም ብያለሁ ብሎኛል። ስለዚህ ስልክ አያነሳም። ይሄን ያህል ጥረት አድርገናል። ትምህርት ቤቱን ቀኑን ሙሉ ግን አሁን ትምህርት ሚኒስቴር የት ነው ያለ? ትምህርት ሚኒስቴር እንደነዚህ አይነት ወንጀለኞች እንደፈለጉ ወረቀትን እንደፈለጉ ለራሳቸው ክብርና ለራሳቸው ነገር ሐሰተኛ ሰነድን መገልገል ይቻላል ወይ? ወሳኙ ነገር በእርግጠኝነት ለትምህርት ሚኒስቴርም ሪፖርት አድርገናል። እርግጠኛውን የምነግራችሁ መልስ እንደሚሰጥበት ተስፋ እናደርጋለን። ግን ችግሩ እነ እዩ ጩፋ አይታሰሩ። ለምን ቢባል አባቶቻቸው መሪዎቻቸው ምን ስለሆኑ ፎርጅድ ሰራተኛ ይዘው ስለሚንቀሳቀሱ ባጭሩ ይሄ ነው። ስለዚህ የእዩ ጩፋ ፎርጅድ ሰራተኝነት የእዩ ጩፋ ፎርጅድ ፒኤችዲ ምን ያመጣ ይሆን? በነገራችን ላይ ከ3 ወር በኋላ ፒኤችዲውንም ይወስዳል ብሎናል ሰውየው ማለት ነው። እንዴት ነው እንደዚህ መቀለድ? አይቀለድም። መልእክቴ ነው እንግዲህ እኔ
ኢትዮጵያ ውስጥ ያሉ የሥነ መለኮት ትምህርት ቤቶች የፕሮቴስታንቶቹ እነ ኢገስት፣ ኢቲሲ፣ ፒቲሲ፣ ኤቢሲ መሰሎች ምን ይላሉ? ሐሰተኛ ሰነድ በሥነ መለኮት ትምህርት ቤት እንዲህ ሲንሸራሸር መልሳችሁ ምን ይሆን? የዩ ጩፋ የውሸት ዶክመንት በ11 ደቂቃ የሰባኪው ወይም ፕሮፌሰር ነኝ ባዩ የክህደት እውነት በእንዲህ ይጋለጣል። 22 አስመዘግቦ ትምህርት አስጀመርኩ ያለው 2025 ላይ አላቀውም ያለው ዛሬ በገንዘብ ማስተርስ እና ፒኤችዲ የሚሰጥ የሌባ ትምህርት ቤት በእንዲህ ሁኔታ ገልጠናል። ሰላም እግዚአብሔር ከሁላችን ጋር ይሆን። ከተመቻችሁ ላይክ እያደረጋችሁ ቀጥሉ። ምሽት በቲክቶክ ላይ እናነሳዋለን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ